ለወደድካት ልጅ ፍቅርህን ልገልጽላት እነዛን ቀየኝ የሚሉትን ምናምን ማለ ባለቤት ወይኔ በእንዳታጣይ አረ ሁሌ ነው ይኸው ገብተህ ላሳይሽ አለች ደግሞ በጣም ይወዳ አማምት አዎ ደርሰሻል ዋና መሳፈፍ ደርሰሽበት መብረር በጣም ማዘነች ሰው እነሱ ቆሎሉ ወያለው ሲኖ እንዲ ያልሽኝ እኔ ተሽከረከርኩ አለምን መዞር ነው የቀረኝ እኔ ሳይበር የደረሽለት ሰዓቱ ባለቀ እንደምንም ማለዳ ፀሐይ ስትወጣ ደማምቃ እንቅልፌ ድንገት ባነኜ ስነቃ አምላኬን በቸራው ለኝ እላለሁ ፈጣሪ እንደሚጠብቀኝ አምናለሁ ላይ 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 እነሆ በጉራማይሌ ሰዓታችን ማለዳ ባይሆንም ማለዳ ፀሐይ ስትወጣ ደማምቃ በሚለው ሙዚቃ ፕሮግራማችንን ጀምረናል። ተመልካቾቻችን እንዴት ናችሁልን? ሳምንታችሁ እንዴት ነበረ? ዛሬ የጉራማይሌ መድረካችን እንዲህ ባሉ እንግዶች ድምቅ ባለ ሁኔታ ተጀመረ። እንኳን ደህና ቆያችሁኝ። እናንተም እንኳን ደህና መጣችሁ። እንግዲህ የዛሬ እንግዶቻችን በሙዚቃው በኪነ ጥበቡ በዳንሱ ዓለም ውስጥ ስራን እየሰሩ ያሉ ወጣቶች ናቸው። ከነሱ ጋራ በሙዚቃ በዳንስ እያዋዛን ጉራማይሌያችንን እስከ መጨረሻው ድረስ አብረናችሁ ቆይታ የምናደርግ ነው የሚሆነው። እናንተም የትም ንቅንቅ ሳትሉ እንግዲህ ከጉራማይሌ ፕሮግራም ጋራ አብራችሁ እንደምትቆዩ ተስፋ እናደርጋለን። እንግዶቻችንን ከመተዋወቅ እንደተለመደው እንጀምራለን። ደህና ናችሁ? እግዚአብሔር ይመስገን አሜን። እንተዋወቅ እስኪ ከማል ጀምር መተዋወቂን ከነሱ እናንተ ዳንሰኞች እሱ ራሱ አየሽ ቤት በኩል ነን የለንም። እሺ ሙዚቃውን እንግዲህ ሞቅ አድርጋ ከጀመረችልን ከሷ እንጀምር አይደል? መተዋወቅ ከዛ እንቀጥላለን እንመጣለን። እንተዋወቅ እስኪ። ያው እኔ ያቡማ ያባላለሁ ድምፃዊ ነኝ እና ከዚህ በፊት ደግሞ ብዙ ክሊፖችን የሰራው ዳንሰኛ ነበርኩ። አሁን ሙሉ ለሙሉ ወደ ድምፁ ገብቻለሁ። በዳንሱ እንዳጠሩኝ ይመሰራ ባባልሽው በየለም ዳንስ ላይ ለምን መጨረሻ የሱን ክሊፕ ነው የሰራንለት ነው እና እሱ መደምደሚያው እኔ ላይ ሆኗል። መደምደሚያ ሆነ እና ምን ተፈጠረ? ያው ሙሉ ለሙሉ ታውቂያለሽ ብዙ ቦታ ይሰራል ምናምን ጊዜ አይኖርም ምናምን እና ሙሉ ለሙሉ ደግሞ ስቱዲዮ ላይ እና የተለያዩ ስቴጆች ላይ ምናምን ነው የምሰራው። ስለዚህ አሁን ዳንሱን ለጊዜው ነው ወይስ እስከ መጨረሻው ገታ አድርገሽ? እውነት በእውነት ያማሩሻል። በዳንስ የሆነ ነገርማ ደርሷል እንጂ እንደዚህ እስከ መጨረሻው ዳንሱን ገተሽዋል። ከባድ ነው እንደምታየው። ያው ከልጅነታችን ጀምሮ ነው ዳንስ የጀመርነው። ብዙ ክሊፖችን ሰርተናል ከሷም ጋር ማለት ነው። ማለት የታዋቂ ሰዎችን የነ ቬሮኒካን የነ ኃይሌ ታደሰን የነ ራሄል ጌቱ ብዙ ግን ያው እንደምትለፊው አታገኙ። ስለዚህ አሁን ልፋቱን ሳይሆን መርጠን እሰይ ተመስገን በሙዚቃው አለ ማለት ነው። ይሄ ያው ተመስገን አሪፍ ነው። ስለዚህ አሁን ወደ ሙዚቃው ዓለም ዘወር ብለሻል። እሺ የሳይ ቡድን አጋር እንተዋወቅ እባክህ። እሺ ዳዊት እባላለሁ። ባህል ተወዛዋዥ ነኝ። እንግዲህ አሁን ባለሁበት የተለያዩ ስቴጆች ምሽት ቤቶች ምናምን ክሊፖች በመስራት ተወቃለሁ። የባህል ውዝዋዜ እንዴት መረጥከው? የባህል ውዝዋዜ እውነት ለመናገር እንኳን መርጫ አይደለም በሰው ግፊት ነው የገባሁት። በእውነት ለመናገር ማለት ነው። አጋጣሚ ሆኖ እኔ እንዴት ነው ከሆነ ሰዓት እድሜ በፊት ምናምን የምወደው ነገር አልነበረም። ማለት ልጅ በነበርኩበት ታይም ዳንስ የምወድ አይነት ሰው ነበርኩ። ግን ዘመናዊ ዳንስ ዘመናዊ ዳንስ ነበር እንትንም እናቴ ነች አይ ውዝዋዜ ላንተ አሪፍ ነው ብላ ስቲል ሰፈር ከተቀመጥኩበት ተነስቲ እንደዚህ አይነት ቦታ ሰምቻ ሂድ ተመዝገብ ብላ አንተ ያለች። ግን ስገባ በቃ መውጣት አልቻልኩም። እስካሁን አለሁበት እዛው ውዝዋዜ ጥልቅ። ስለዚህ ማሚ የመረጠችው ሙያ ሆኖ አሁን ግን ወደኸው ነው እንዴ? በጣም እሷስ ኧረ በስማ በጣም ታበረታታኝ ምናምን የሆነ ሰዓት ምናምን ነገር አንዳንዴ የሆነ በቃ ይወርዳል ምናምን ነገር አየሩን ታውቂዋለሽ ምናምን ነገር እና የዛን ሰዓት ምንድነው እንደዚህ ምናምን ተነስ ሂድ ወጠር ነው በቃ የለም እንደዚህ ተስፋ ምናምን መቁረጥ
አይታሰብም። ይሄ ለማሚ ያስፈልጋል። ይሄ በጣም ነው ደስ የሚለው። ምክንያቱም ብዙ ሰው በልጅነቱ እኮ ያለውን አቅም ያውቀዋል። ወላጅ ሲደግፍ ደግሞ ጥሩ የሆነ ነው የሚመጣው። ስለዚህ ጥሩ ነህ፣ እድለኛ ነህ አንተ በጣም ማሚ። አመስግነናል። ወደ እናንተ ልንመጣ ነው። ዛሬ ተቀናቃኝ ቡድን ጥሩ አቀባበል ያደረግሽልኝ ዌልካም ብለሽ፣ ስለዚህ ከአንቺ ነው የምጀምረው። በቃ እንታወቅሽ። ስጦታ እባላለሁ። ዳንሰኛ ሙዚቃ ሞክራለሁ፣ ግን እኔ አሁን እሱ ላይ አልገፋሁበትም እና ሜካፕ አርቲስት ነኝ። ሜካፕ አርቲስት የጓደኛዬን ክሊፕም እኔ ነኝ ሜካፕዋን የሰራኋት። በዚህ አጋጣሚ አንቺ ስለዚህ ፕሮሞት ላድርግ። እሷ ዳንሱን ገታ አድርጋ ወደ ሙዚቃው ነው፣ አንቺ ሙዚቃውን ገታ አድርገሽ ወደ ሜካፑ ወደ ዳንሱ ነው ያለሽ። ሜካፕ አርቲስት ነሽ፣ ዳንሰኛ ነሽ። የምን ዳንስ? ባህላዊ፣ ዘመናዊ? ዘመናዊ ዳንስ። እንዴት ነው ከዘመናዊ ዳንስ ወደ ሜካፕ ውስጥ የመጣሽው አንቺ? ያው አይ እንትኑ ነበረኝ፣ ፍላጎቱ ነበረኝ። ዳንሰኛም እያለሁ ሰራ ነበረ እና አሁን ላይ ደግሞ ታውቂያለሽ ለሴት ልጅ ዳንስ ብዙም አይደለም። ጓደኛዬ እንደገለጸችው ተቀናቃኝ ናት። ለዛሬ ግን በሐሳብ አንዳንዴ እንደምንም እንደጋገፋለን እና በዛ ምክንያት ነው የገባሁት። ዳንሴንም የሰራው ሜካፕ አርቲስት ነኝ። ብቻ አሪፍ ነው። ብቻ ከዳንሱ ይሻላል፣ ግን አርቱንም አንለቅም። ጥሩ ነገር ነው የመረጥሽው። እንኳን ደህና መጣሽ። የመጨረሻ የምንተዋወቀው አንተን ነው። እባክህ። ብሩክ ሸዋንቅጠው እባላለሁ፣ የኪነ ጥበብ ባለሙያ። ብሩክ ሙዚቃ ላይ ያለህ፣ ትወናው ላይ፣ አርቱ ላይ በአጠቃላይ እንደውም አንተ እንዳልከው ነው ኪነ ጥበብ ውስጥ እየሰራህ ነው ያለው። እስኪ ከስራዎችህ ስለአንተ የተወሰነ ነገር ንገረኝ። ያው ከመጀመሪያ ከቴሜስ ተፈሪ መኮንን ቲያትር ተምሬያለሁ። ከዛ በኋላ እንደወጣው ከዛ ቤቶች ላይ ትንሽ ተውኛለሁ። ከዛ የፋና ላይ የሬዲዮ ድራማ እዛ ሰርቻለሁ። ከዛ ደግሞ ከዛ ከወጣው በኋላ ሄር ስቶሪ የሚል የአሜሪካ ኤምባሲ ተወዳድሬ ዳይሬክቲንግ እና ሚኪ ሚሊዮን ናቸው እንደሚያሸነፉን የዛኔ በጣም እንትን ብያለሁ። አልቅሼ ነው የወጣሁት አሜሪካ ኤምባሲ። አራተኛ እንደዚህ ምናምን ወጥቼ ሰርቲፊኬት ተቀብያለሁ። ከዛ ኤምባሲ ሾርት ሙቪ በጣም የምወደው ነው፣ ዳይሬክቲንግ ነው የሰራሁት። ከዛ በቃ ብዙ ስራዎችን ሰርቻለሁ። ግጥምና ዜማ በጣም ብዙ የወጡ ስራዎች አሉን። ዳዊት ሙሉጌታ ይባላል፣ ዴቭ ስቱዲዮ። ከሱ ጋር ነው ብዙ ነገሮችን የምንሰራው። ምስጋና ላይ ሲደርስ እሱን አመሰግናለሁ። ገና ዳይሬክቲንግ ምናምን ሰራለሁ። አንድ ሁለት ሙዚቃዎች የወጡ አሉኝ። አርብ ላይ ነን የሚል፣ ከዛ የማልኩ በስምሽ የሚል፣ አሁን ደግሞ ሁለቱ እህቶቼ ጓደኞቼ ሰብስብ ገንዘብ የሚል ቆንጆ ስራ አለኝ። ሰብስብ ገንዘብ፣ ቁጥር ገንዘብ፣ እንካ ገንዘብ፣ ማን ይጠላል ገንዘብ፣ ማን ይጠላል ገንዘብ። ኮሪዮግራፊውን ዳንሱን ነው እነሱ የሰሩልኝ። አሁን እሱን ይወጣል። ቅንብሩን ዳዊት ሙሉጌታ ዴቭ ስቱዲዮ ነው እየሰራልኝ። ግጥሙን ደግሞ አቤል ሰለሞን ይባላል። ዜማውን ራሴ ዜማ ያንተ ነው። ስለዚህ እንደ ያብ ሁላ ዛሬ በአንተ ሙዚቃም የጉራማይሌ መድረክ ይደምቃል ማለት ነው። አዎ በደንብ። መልካም፣ እንኳን ደህና መጣችሁ። የዛሬ የጉራማይሌ ቆይታን አብረውን የሚያደርጉ እንግዶቻችንን ተዋወቅን። እንግዲህ በጉራማይሌ ቆይታችን እንደሚታወቀው የተለያዩ ዙር ውድድሮች አሉ። በየውድድሮቹ መካከል እንጫወታለን፣ ሙዚቃዎቻቸውን እንሰማለን፣ እንደንሳለን፣ እሁድም ማደር ፈታ እንላለን። የመጀመሪያችንን የምናደርገው ግን ከውድድራችን ነው። የውድድራችን የሚሆነው ደግሞ ምስልን ከምስል መደመር ነው። የመጀመሪያው ዙር በርካታ ዙሮች አሉ። በየዙሩ ያሸነፈው ቡድን የትኛው እንደሆነ እያወቅን እንሄዳለን ማለት ነው። ዝግጁስ? ተስማምታችኋል? መልካም ነው ሁሉ ነገር። እንቅልፍ አጥቼ ነው የመጣሁት። እኔና ታሳውቃ ማታሳው ነበር። አይ እሱን ሰርዤ እንዴት ነው ማሸነፍ ያለብኝ እያልኩ እያጠና ነበር። የታባት የመጀመሪያችንን የምናደርገው ከነያ ቡድን ነው። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል አለ። አንድ ላይ ሲደመር ምን ይሆናል? ዶክተር ቤት ነው። ሐኪም ቤት ሐኪም ቤት ነው አንድ ላይ ሲደመር። በነገራችሁ ላይ ዛሬ ዓለም አቀፍ የኢሞጂ ቀን ነው። ስለዚህ ሙሉ ፕሮግራማችን በዛ ዙሪያ ያጠነጠነ ነው የሚሆነው። ስለዚህ በደንብ የሚያዝናኑ የሚያስቁ የተለያዩ ኢሞጂዎችን እየተጠቀምን በየጥያቄዎቹ እስከ መጨረሻው ድረስ እንዘልቃለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እንቀጥል። ቀጣይ ይህ ሁለት ምስል አንድ ላይ ሲደመር ምን ይሆናል? ምግብ ቤት ነው አይደለም። ከቀኝ ወደ ግራ ነው የምትደምረው።
ማለትም ከኢሞጂው ጀምረ ወደዛ ከዛ ወደዛ አይደል? እንብላ ምን ትኩስ ምንድን ነው? ኧረ በይ ራስ ፉል አይኑን ትንሽ ይሄ ኢሞጂ ምንድን ነው የሚወክለው ነው? አሁን ምግብ ላይ ነው ያለው። ወደዚህ እንጂ እንደ አይ ቲንክ አውቀዋለሁ መሰለኝ። እሺ ሰዓት አለቀ። በቃ ሰዓት አለቀ። ቃጠሎ አይደለም። እሷ መልሳው ነበረ፣ ግን ደግሞ ሰዓታቸው ካለቀ በኋላ ነው የመለሰችው። ምላሹ ፔንፉል ነው። ኦኬ ያ የምንመለከተው ኢሞጂ ፔንን ይወክላል። እዚህ ጋር ፉል አለ። ስለዚህ አንድ ላይ ሲደመር ምላሻችን ፔንፉል ነበር የሚሆነው። እንቀጥላለን። ቀጣይ ምስል ከምስል የሚሆነው ደግሞ ይህ 3 ምስል አንድ ላይ ሲደመር ነው። ሰንሻይን እኔ እንግሊዘኛ ላይ እስከዚህ በቃ አማርኛውን ሞክርና እንግሊዘኛ ሲሆን ወደ እሷ እንደዚህ ታስተላልፋለች። ሰንሻይን በትክክል ተመልሷል። 3ቱ ምስል አንድ ላይ ተደምሮ ቀጣይ ይህ የምትመለከቱት ምስል አንድ ላይ ቢደመር ሳቅ በሳቅ እኔ ከኢሞጂዎች ሁሉ የምወደው ኢሞጂ ይሄ ነው፣ ሳቅ። ስለዚህ ደስ ተጀፈ መልሰው ስል ነው ይሄንን አረባ በውስጥ ነበር አይደል? ያው ሳቅ በሳቅ ስለዚህ እንግዲህ ዛሬ የኢሞጂ ቀን በጉራማይሌ ፕሮግራም ሳቅ በሳቅ ሆኖ ነው እስከ መጨረሻው ድረስ የሚቀጥለው። በትክክል ተመልሰዋል። ቀጣይ ደግሞ ይህ ምስል ነው። አንድ ላይ ቢደምሩት ምን ይሆናል? ሞባይል ባንኪንግ እንዴት አሰብከው? አይ በቃ እዚህ ጋር ሞባይል ነው ያለው። ኦብቪስሊ እዛ ጋር የዶላር ምልክቷም ስላለች ባንኪንግ ነው። ሞባይል ባንኪንግ ብር ላይ ሞባይል ባንኪንግ በትክክል ተመልሷል። ቀጣይ ብሩክና ኢሞጂ ዛሬ ቀኑን ነው የመለሰው። ቀኑን ዋናው ላይ የመጣው ኢሞጂ በትክክል ተመልሷል። እኔ ምን እንዴት ነው ኢሞጂ ላይ ብዙ የሚጠቀም ሰው ነህ? ይገቡካል? እኔ ይሄን ብቻ ነው የማውቀው። በቃ ይሄን ብቻ ነው። ምንም ነገር ላይ አሁን ለጓደኞችን ስጽፍ ምናምን ወይ ስቃለው ወይ እችንላል የወደድካት ልጅ ፍቅርህን ልገልጽላት እነዛን ቀየኝ የሚሉትን ምናምን ማለ ባለቤት ወይኔ አላክላት። ኧረ ሁሌ ነው ይኸው ገብተህ ላሳይሽ። ማርያም ሁሌ ነው የምልክላት። ስለዚህ የፍቅሩ ላይ ነህ። ጸቡ ላይ ምናምን የለህበትም። የጸቡን ትጠቀሚዋለሽ እንዴ? አንዳንዴ ሳናልል ሚለው ጸብጸቡ ላይ ነው ያሉት። በእውነት በይ እንዴት ብዙ የሚያናድዱኝ ሰዎች ያስተውቃል። ማዶ ለማዶ ነው ያስተውቃል። እዛና እዛ ተጠቀሙ። በጣም እሱ ስለሆነ ሞር ተቀናቃኝ ወደዛ ስለሆነ ዛሬ በቃ ማስጠንቀቂያ ምናምን ነው የምትጠቀሚው አይደል? አንተስ? አንዴ በሚገባ አለች ደግሞ በጣም ብዙ ነገር እንደውም በኢሞጂ እንትን ይላል ከታይፕ ከማድረግ ይልቅ በአንደበት ከመናገር ይልቅ ሙሉ ስሜትህን በደንብ አድርጎ ይገልጽልሃል አይደለ? እኔ የፍቅር ሰው ነኝ። የፍቅር ሰው ነሽ? ልብ ቅርጽ ምናምን ከንፈር መሳም ምናምን ልብ ቅርጽ ከዛ የሳቅ ኢሞጂ በቃ ብቻ ጥሩ ስሜት የሚገልጹትን ነው አንቺ የምትጠቀሚያቸው። ይሁን እሺ፣ የመጀመሪያው ዙር ውድድራችን ይህንን ይመስላል። ምስልን ከምስል መደመር በነበረን ቆይታ አሸናፊ የሆኑት እነሱ ናቸው አሸናፊ ማለት ነው። በዚህ ዙር እንኳን ደስ አላችሁ። ያብና ዳዊት የመጀመሪያውን ዙር አሸናፊ ሆነዋል። ግን ደግሞ በጣም በርካታ ዙሮች ነው ያሉት። ስለዚህ ጠንከር ብሎ ወገብን አሰር ማድረግ ነው። ጠበቅ ዴታ እንደ ዴግ ማዘር ተስፋ መቁረጥ የለም። የማን ልጅ ነን? ደከም ሲባል ሂድ ነው፣ ግፋ ነው። እንቀጥላለን። ቀጣይ ሁለተኛው ዙር ውድድራችን የሚሆነው በምልክት የማስረዳት ውድድር ነው።
ከሁለታችሁ መካከል አንድ ሰው የኔን ቦታ ይረከባል። ቦታው ላይ የቀረው ሰው በምልክት ያስረዳል። እዚህ ስክሪን ላይ የሚመለከተውን ነገር ማለት ነው። ማን ይምጣ? ዳዊት። ያው ዞሮ ዞሮ መቀየራችሁ አይቀርም። በቃ ጀምራለሁ። እባክህ ያቢ በደንብ ማስረዳት አለብሽ። በቃ ከፈለግሽም እዛ ጋም እዚህ ጋም ብቻ በደንብ ላይ ቼኔ ነው የማስረዳው። አንቺሽ የምታስረዳው እና ይታያል እንዴ? ድምፅ ማውጣት በጭራሽ አፍ ማንቀሳቀስ ራሱ አይቻልም። ስክሪኑ በጣም ትልቅ ነው። እንዳትሰጊ በደንብ ነው የሚታየው። እንጀምር አይደለ? እሺ የመጀመሪያችን ይሄ ነው። መናደድ እኮ ንዴት። አፍ ማንቀሳቀስ አይቻልም። ንዴት ምን አሳየዋ። ሌላ ነገር የቀረውን የሚያሳይ የንዴት ዛሬ ቀኑ ኢሞጂ ነው። የንዴት ኢሞጂ ነበረ። አይምሯችሁ ዛሬ ከኢሞጂ ጋር በደንብ መጣበቅ አለበት። በቃ ምንም ነገር ቢሆን። ስለዚህ የንዴት ኢሞጂ ነው፣ አልተመለሰም። እንቀጥላለን። ቀጣይ ላይት አሳዩ። በደንብ 10 ሰከንድ ይቀራችሁ። ከሰማይ ሌላ ሰማይ ምን 2 ሰከንድ ላይ ቀረ። ሰዓት አልቋል። ሰማይ ጨረቃ። እንዴት ነው ጨረቃ እንደዚህ ሆነች እንዴ? ከተቀለለች እንዴት ነበር? አሁን ሰማይ ነው ማለት እንዴ? ብትኝ እኮ ይገባኛል። ኦኬ እንደዚህ ነው ጨረቃ። እና እንደዛ ብትኝ ነው እንዴ ያልሽኝ? እኔ ተሽከረከርኩ። ዓለምን መዞር ነው የቀረኝ። እሺ ስለዚህ ያብ ነገር ዳዊት እየተዋጠለት አይደለም። እንግዲህ የመጨረሻውን አሳዩና እዚህ ቦታ ላይ መጥቶ ደግሞ እሱን እናየዋለን። እሺ እንቀጥል። ታያችሁ እነሱ ቀጥ ሰዓት ሺህ መቼም አይመልሰው። እኔ አስይዛለሁ። ኧረ ግድ የለም ተይ። ይሄንን እኔ ራሱ ሰዓት አለቀ። ሰዓት አለቀ። ይሄንን እንዴት ብዬ ላስረዳ? ቁራሌው አይመልስም። መቼም አይመለስም። ከባድ ነው። ተስማማችሁ? እሺ ግድ የለም። አሁን ሂጂና አንቺ እስኪ ደግሞ ዴቪ ያስረዳል። እሺ እንቀጥል። እሺ መጽሐፍ እኮ በደንብ አሳይት። በደንብ ትንሽ መጽሐፍ መሸጥ መጽሐፍ ባስኬት ፖስታ አንድ ሰከንድ ሲቀርሽ ነው የመለስሽው። ፖስታ ግልጽ እኮ ዋናው መመለሱ ነው። ፖስታ በትክክል ተመልሷል። ግን አንተ ልከምታውቅ አይመስልም። በፖስታ ደብዳቤ አልደረስንም እኮ እኛ ፖስታ ልጆች ናቸው። በእኛ ጊዜ ነበር ፖስታ ምናምን። እሺ እንቀጥል። ቀጣይ ኦኬ ሰከንዱ እየሄደ ነው። 10 ሰከንድ ነው የቀረ። አንድ ለሶስት አራት ካላንደር ስቁጥር ያስበሻል። ካላንደር አልተመለሰም። የመጨረሻ ጥያቄያችን ነው የሚሆነው ለነ ዳዊት ቡድን። እሺ ቀለበት ጣት አይደለም። ሌላ ሞክሪ። በደንብ የቀለበት ጣት። ሌላ ጋብቻ ቀለበት ከዚህ በላይ እንዴት አድርጎ ያስረዳሽ? ፈርጥ እያሳየሽ አሁን አልመጣልኝም። ፈርጥ ሳይሆን ያው ዳይመንድ ነበር የነበረው። ግን ቢያንስ ፈርጥ ብለሽ ብትጀምሪ ይቀጥል ነበር። ወደ እናንተ ማይምጣ። ኧረ እኔ አልችልም። እስቲ አንቺ። እሺ
እሺ እንጀምር። ይሄ ቀላል እኮ ነው። ዋና? አዎ ደርሰሻል። ዋና መሳፈር? አዎ ደርሰሽበት። መብረር? በቃ ማልችልም ከዚህ በላይ ማመን እንዴት ላድርግ? አሳየ እኮ በደንብ ያሳያል። ከዚህ በላይ ማሪ ሙከራ። ምን አይነት ያው ማዕበል ነበረ ግን ደግሞ አልተመለሰም። ይሄ ሳይበር የደረስሽለት ሰዓቱ ባለቀ ምንም ለዋኝ ነበርኩ። እንቀጥልሽ። ቀጣይ ቦክስ? ሌላ እኮ ቦክስ ምን ቅድም መጀመሪያ ኧረ በጊዜ የቦክስ ኢሞጂ? ምን አረፍ ለምንድን ነው ያወራኸው አንተ? አላወራሁም። ማርያም ምን አረፍ ምን ብዬ ቅድም ምናምን እኮ ታዲያ ምን ችግር እኮ መክፈት አይቻልም። አይቻልም። ህጉን ስለማላውቅ ነው። አይ ከአሁን ወዲህ አይቻልም። ያው ብዙ ጠቋሚ ነገር ስላላወራ ደስ ይበላችሁ ቢያንስ እኩል ይሁን። እሺ ቀጣይ ትዝታ? ዳንስ? አሳየት። ሰዓቱ እያለቀ ሳልሳ? አፍን አታንቀሳቅስ። ትዳር እኮ የትዳር አጋር? ሌላ ፍቅረኛ? ሌላ እዛው የትዳር ዘፈንሽ? አይደለም ሌላ ቀለበት? የትዳር ቀለበት? አለቀ። ምን ሰራ አስበልሽ? ከዚህ ወደ እንዲህ ላድርግ። እኔ እኮ ይሄ ልጅ ካሁን ጎትተኝ ብዬ ሊያስረዳ ወይኔ እሷን እቅፍ ማድረግ እችል ነበር። እንደዚህ እያልኩ ነበር ሳይ። እሺ ስለዚህ እሱ የሚያስረዳው ጥያቄዎች አልቀዋል። ነይ እስኪ ደግሞ አንቺ ዘገጁ እንጀምር። እሺ ማሰብ? አዎ ሌላ የማሰብ ቀን፣ አይምሮ፣ ትዝታ በሽታ፣ አይምሮ በሽተኛ ማሰላሰል ወይም ደግሞ ሌላ ማስታወስ። በቃ እኔ ነጥብ ሰጣቸዋለሁ። ማሰላሰል ወይም ደግሞ ማብሰልሰል ያው ነው እንዴ? ነጥብ። ጎበዝ። እሺ እንቀጥላለን። ቀጣይ የማልቀስ ቀን፣ እያለቀሳች እሺ እንባ የመጣ የኢሞጂ የማልቀስ ኢሞጂ አይደለም ሌላ ደስታው። እሺ ሌላ ኢሞጂ የማልቀስ ኢሞጂ ማልቀስ። ልክ ነኝ እኮ ኧረ ልክ ነኝ ማርያም እኮ ልክ እኮ ዳኞች ያገዛችሁ የሆነ መድሎም አለ አሉ እንግዲህ ዳኞቻችን። እሺ ወይ በቫር ይታይልን። ማልቀስ በትክክል ተመልሷል። ቀጣይ መብረር፣ ቢራቢሮ ነው በትክክል። ከባዱን መልስ ነው እየመለስን ያለ ነው። ባይዘው አይደለ እናንተ በጣም በቃ የእሷ ኧረ ጎበዝ። እባክህ ሁለተኛው ዙር ቆይታችን የተመለከታችሁትን ይመስል ነበረ። በጣም አዝናኝ ቆይታ ነበር ያደረግነው። በጣም ደስ ይላል አይደለ? በምልክት መግለጽ በደንብ ነው እንግዲህ ያፎካከራቸው። ሁለቱም ቡድን በደንብ ተቀናቅነዋል። እንዲሁም ደግሞ በጣም ቆንጆና አዝናኝ ነበረ። ወደ ሶስተኛው ዙር ውድድራችን ነው የምናልፈው። የሶስተኛው ዙር ውድድራችን እንደሚታወቀው በደንብ ፈታ ዘና የምንልበት ነው። ዛሬ ደግሞ ለየት የሚያደርገው በጉራማይሌ እንግዶቻችን የራሳቸውን ሙዚቃ ይዘው ከቡድን አጋሮቻቸው ጋር መድረኩን ከኔ ረከቡኝና በዛ ደግሞ በይበልጥ በደንብ ቆንጆ አድርጎ የራሱን ሙዚቃ የተጫወተው ቡድን ማን ነው የሚለውን አብረን የምንዳኝበት ነው። ከዛ በፊት በዚህ በምልክት መግለጽ ውድድራችን አሸናፊ ሆነው ያጠናቀቁት የዚህን ዙር አሸናፊ የሆኑት እነ ብሩክ ናቸው። እንኳን ደስ አላችሁ። እንዳለን የመለስነው የመጀመሪያውን ዙር እነሱ አሸንፈው ነበር። ሁለተኛውን ዙር እናንተ አሸንፋችኋል። ስለዚህ አሁን እኩል
ግን በስማ ደብል ነበር ለኛ መሰጠት ያለብን። ምልክቱን እንዳለ እኮ መልሰናል። እነሱ እንዳለ አልመለሱትም። ስለዚህ በቀጣይ እንግዲህ ያለ ገና በጣም በርካታ ዙር ስላለ እስከ መጨረሻው ድረስ ወጥሮ መሄድ ነው። ቀጣይ ዙር ውድድራችን የሚሆነው ስህተቱን ይፈልጉ ነው። በዚህ በምትመለከቱት ስክሪን ላይ የተለያዩ ስህተቶች ያሉባቸው ምስሎች ይቀርቡላችኋል። እዛ ምስል ላይ ያለውን ስህተት ፈልጎ ማግኘት ቀጣይ ውድድራችን ይሆናል ማለት ነው። እንደነገርኳችሁ የሚሆነው ስህተቱን መፈለግ ነው። ስለዚህ በምስሉ ላይ ያለውን ስህተት ሙሉውን ለማውጣት መሞከር አለባችሁ። ሙሉውን ካወጣችሁ ነው ሙሉ ነጥብ የምታገኙት፣ አሊያም ግን በወጣው ልክ ነው ነጥብ የምታገኙት ማለት ነው። እንጀምራለን። መጀመሪያችንን የምናደርገው ከነ ስጦታ ነው የሚሆነው። ይህ የምትመለከቱት ምስል ስህተቶቹ ምንድን ናቸው? ሰዓት እየሄደ ነው። ስህተት አለው በደንብ የሚታይ ግልጽ ጀምሮ እዛ እንትኑስ ጎመኑ ምንም አይሰራም። አዎ እዛ መብቀል አይችልም። በቃ አንድ ስህተት ነው። አይችልም። እሺ አንድ እዛ ጋር ምን አለ? ከየሆነ እንትኑ የለውም፣ ጎማ የለውም። ተንሳፏል። መኪናውም አንድ እግር የለውም። መኪናው የለውም አለው። የት አለ? የት አለ? እንዴ ኤክስ አረጋ የማለው እሺ መኪናው ጎማ ሰዓት አለቀ። ግን ደግሞ ይሄ ፎቶ አነሳሱ ማይታይ ሆኖ ነው እንጂ ጎማ ኦልሬዲ አለው። መኪናው ዝቅ ያለ ስለሆነ እዛው ጋር ነበረ ስህተቱ። ብታየው ምንድነው ያው መኪናው ይሄኛው መኪና ምንም አይነት ላይት የለውም። ከፊት ያሉት ነገሮች በሙሉ ድፍን ያሉ፣ ታርጋ የለው ምን የለው ምንም ነገር የለው። አይ ኦብዘርቬሽን። ስለዚህ የመጨረሻው አንድ ስህተት እሱ ነበረ። ሁለቱም መልሳችኋል። አንዱ ስህተት ግን አልተመለሰም። እንቀጥላለን። ቀጣይ የዚህ ምስል ስህተቶች ምንድን ናቸው? እንትኑ ኪሎ ሜትር ነው የሚለው። ኪሎ ሜትር ነው የሚለው። አንድ ትክክል። ሰዓታችሁ በጣም እየሄደ ነው። እዩ በደንብ። ከዛ እዚህ ጋር ፕል እንትኑ ይሄ አናና ምንድን ነው ስሙ? አናናሱ እንትን ወይልን የወይን እርሻ ላይ አይበቅልም። በትክክል ሁለት። አህዮ ጆሮ የለው። አህዮ ጆሮ የለው። ሶስት። አንተ ጀት ነው እሳት ነገር የዚህኛው መልስ እያሰብኩ የማየው እዛ ነው። አይኔ ያለው እዛ ነው። እየፈለኩ ነው። እግዚአብሔር ሶስቱም በትክክል ተመልሰዋል። የአህያው ጆሮ አለመኖር ሜትር የሚለው ጽሑፍ ኪሎ ላይ እዚህ ጋር አያስፈልግም። እንዲሁም ደግሞ የወይን እርሻ ላይ አናናስ ወይም ደግሞ ፓይናፕል ሊበቅል አይችልም። ትክክል ተመልሷል ሁሉም። እንቀጥላለን። ቀጣይ የዚህ ምስል ስህተቶቹ ምንድን ናቸው? የዳቦ ሊጥ ላይ ሽንኩርት አለ። የዳቦ ሊጥ ላይ ማብኪያው ላይ ሽንኩርት። የትኛው ማብኪያ? ይሄ መብራቱ ሽንኩርት ነው። ትክክል አይደለም። አንድ ጭልፋ አለ። ሊጥ ማብኪያ አይሆንም እንዴ? ዱቄት እየጨመረበት። አናናስ እዛ ውስጥ ምን ይሰራል? አናናስ ኦቨን ውስጥ ምን ይሰራል? ሁለት። እዛ ጋር ከጎን ደግሞ አንድ አለ። አረ በጣም ግልጽ አለ። ፊት ለፊት ሰዓት አለቀ። ሰውዬው እንትን ኬፕ ነው የለበሰው። የኢንጂነር ግን ሴቱ አለቃ ሰዓቱ መልሰናል። ዞሮ ዋናው ማወቃችን ነው። ችግር እንሸለፍ። እንደዛማ ከሆነ ቀኑ ሙሉ ሰተራችሁ ሳታቋጥሩ ዞሮ ወይኔ ይሄን ኮፍያ አትናገር። እሺ አንቺ አትናገሪ። አንተ ለምን አላየው? እኔ ምን አውቃለሁ? ለዛኛው ቢሆን እሺ ሁለቱም መልሳችኋል። ሶስተኛው የነበረውንም ያው አውቃችሁታል። ሰውየው ሼፍ ሆኖ ሳለ የለበሰው ግን ሳይት ላይ የሚለበስ ኮፍያ ነው። ሶስተኛው ስህተት እሱ ነው የሚሆነው። እንቀጥላለን። ቀጣይ የዚህ ምስል ዴቪላንተ ተጫዋች ስህተቶቹ ምንድን ናቸው? ባስኬት ብንትኑ የሚጣልበት መረቡ ሪል የባስኬት እንትን አይደለም። የያዘው ሀባብ ነው። አንደኛ ኳስ ብሎ የያዘው ሀባብ ነው። ሁለተኛ ጥላው ጊታር ነው። በጣም ማዘነች ሰው እነሱ ቆሎሎ ነው። ሀባቡን እንዴት ባስኬት ቦል ነው እላለሁ እንዴ። ሄልሜቱን እያያችሁት አለ። ቴንክ ዩ። በጣም ግልጽ የሆነ ነገር፣ በጣም ቀላል የሆነ ነገር ነው። እሺ ምን ላድርግ እዚህ መሀል አሁን? አይ ጥያቄ። ስለዚህ እንግዲህ ይሄ ዙር ውድድራችንም ክርክር ሁሉ አለው፣ ጭቅጭቅ አለው።
በደንብ ነው የተዝናናንበት። ግን ደግሞ በነበረን ቆይታ የነ ዳዊት ቡድን ያው አሸናፊ ሆኗል። መጨረሻ ላይ ያው አሸናፊውን ቡድን እናገራለሁ። ከማጠናቀቃችን ተመልካቾቻችንን ከመሰናበታችን በፊት ግን እዚህ ከመጣችሁ አይቀር ምስጋና እንዲሁም ደግሞ ማለት የምትፈልጉት ነገር ካለ ቅድምም ስታነሱ ስለነበረ እሱን እድል ሰጣችኋለሁ። ተመልካቾቻችንን እንሰራበታለን ማለት ነው። መጀመሪያ የማደርገው አጠገቤ ካላችሁ ነው። እባክሽ። እሺ እኔ መጀመሪያ ያው ለሁሉም ነገር መጀመሪያ እግዚአብሔር ነው። እግዚአብሔርን በጣም ማመስገን እፈልጋለሁ። በመቀጠል ደግሞ እህቶቼን ሜሮን፣ ሀቢን በጣም ወዳችኋለሁ፣ በጣም አመሰግናችኋለሁ። እኔ እዚህ የመድረሴ የኋላ አጥንቴ እህቶቼ ናቸው። ታላቅ እህቶች አሉኝ፣ በጣም ወዳችኋለሁ በዚህ አጋጣሚ። ሲቀጥል ደግሞ በምንም ሁኔታ ውስጥ ብሆን ብከፋም ብደሰትም በቃ በሁሉም ነገር ላይ ጓደኛዬ ያቡን በጣም ወድሻለሁ፣ በጣም አመሰግናለሁ እና ይሄ ነው ያለኝ። ደስ ይላል በጣም። እሺ ወደ አንተ እንምጣ። እሺ አመሰግናለሁ በጣም ለቅድስት ድንግል ማርያም ልጅ ለልዑል እግዚአብሔር ምስጋናዬን አቀርባለሁ። ከዛ በመቀጠል ለቤተሰቦቼ ለእናት ለአባቴ አመሰግናለሁ። ጓደኛዬ አለ እናት ዘፈን ዜማው የሱ ነው፣ ቅንብሩ የሱ ነው። ብዙ ስራዎችን ሰርቷል። እነ ሚኪ እነ ያብም የሌሎችንም ስራዎች ጨምሮ ማለት ነው። በጣም የልብ ጓደኛዬ ነው። ዳዊት ሙሉጌታ በቅጽል ስሙ ሞዛርት ነው የምንለው። እሱን ማመስገን እፈልጋለሁ። እናመሰግናለን። የረሳኋቸው ሰዎች ካሉ ይቅርታ አድርጉ። ይቅርታ ያደርጉ፣ ይረዱሃል። እንደዚህ አይነት ፕሮግራም ላይ ሲመጣ እንግዲህ ሁሉንም በአንዴ ማንሳት እንደማይቻል ይረዱሃል። አንተም በጣም ጥሩ ልጅ፣ ጥሩ ነገር ላይ ያለክ ልብክ ውስጥክ የሚታይ ነውና መልካም ነገር ሁሉ ይግጠምህ። አሜን። እናመሰግናለን። ወደ እናንተ እንምጣ። እሺ በመጀመሪያ ጤናውን ሁሉም ሰላሙን ለዚህ ለልዑል እግዚአብሔር መጀመሪያ ምስጋናው ለእሱ መስጠት እፈልጋለሁ። ከዛ በመቀጠል ምንም ጥያቄ ነው ለእናቴ ነው እና እንደዚህ ገፍታ እንደዚህ እንትን ብላ አሁን እንደዚህ ላለሁበት ቦታ በመድረሴ እኔ በጣም ደስተኛ ነኝ እና ያው እሷ ሞር እንትን ብትልም ግን አባቴም አለ አንድ ላይ ነው። ታውቂዋለሽ የኛ ስራ በጣም ጊዜ የሚፈልግ አይነት ስራ ነው የነበረው እና አሁን እዚህ ከመድረሳችን በፊት አሁን ገና ነን፣ ግን እዚህ ከመድረሳችን በፊት በጣም ብዙ መስዋዕትነት ከፍለናል። እሱን ከጎናችን እስቲል የታክሲ እንኳን ባልነበረን ሰዓት ካላቸው ከኛ ጉሽ ወደ የቀነሱ ሲሰጡ ነበሩ ቤተሰቦቻችን እና ለእነሱ ማመስገን እፈልጋለሁ። እነሱ ናቸው ያሉንና ማለት ነው እና ገና አሁን ለእነሱ እኛ በጣም ገና ነን። ገና ብዙ የተሻለ ነገር አሳያችኋለሁ። አሁን ላይ ብዙ ወጣት እየተቸገረ ያለው ነገር ማለት ነው በጣም ከሀሳቡ በላይ ጊዜ በጣም እየቀደመ ነው። በጊዜ ጉዳይ በጣም አዛ ነው እና ጊዜ ስልሽ ቁጥሩን ሳይሆን አላ ተረዱኛላችሁ ብዬ አስባለሁ። ጊዜ ከቤተሰብ እድሜ ጋር ሲሆን በጣም ከባድ እና እሱ ነገር ትንሽ የሆነ እንዴት ነው የወጣቱን ምንድነው ልቦና በጣም እየጎዳው ነው እና አይዟችሁ ወጣቶች በርቱ ለማለት እፈልጋለሁ። ጊዜ ሳይቀድማችሁ ለቤተሰቦቻችሁ ድረሱ እላለሁ። አመሰግናለሁ። እናመሰግናለን። እውነት ነው ብዙ የገፋን ቤተሰብ ማመስገን መቻል መቆም መቻል ለእነሱ ትልቅ ነገር ነው እና እዛ ላይ መበርታት ባለን። እኔ በጣም ስለ እትዬ እያወራሁ ስለ እናቴ ባለቤቴን ረስቼ ነው እና በቅርቡ ላገባ ነው። ታገባ ነው? እንኳን ደስ አለ። በጣም ነው የምወዳት የባለቤቴን ቤተሰቦችንም የኔንም ቤተሰቦች ወንድሞቼም ስለሚያግዙኝ አመሰግናለሁ። እውነት ነው። እዚህ ራሱ ፕሮግራም ከመጀመሩ በፊት 4-5 ስሟን አንስቶታል። ባለቤቴ ያስታውቃል። እናመሰግናለን። መረሳት የሌለበትን ነገር አስታውሰሃል። ጥሩ አድርገሃል። መጨረሻችንን ከአንቺ ነው የምናደርገው። እንዲሁላችሁም ተመስገን። በመጀመሪያ እግዚአብሔር ይመስገን ማለት እኛ ያለ እድሜያችን በጣም ብዙ ፈተና እያየን ነው የመጣ ነው። እሷም እንደ እህቴ ነው ማለት ባይተወይ በጣም ብዙ ቻሌንጆችን አልፈናል። ከዳንስ ጀምሮ ክሊፕ ከመስራታችንም በፊት ምናምንና ማለት የምፈልገው እኔ የማይደረስ ነገር የለም። አርት በእርግጥ በጣም ተስፋ የሚያስቆርጥ ነገር ነው። በጣም ከምነግርሽ በላይ ብዙ ቻሌንጆች አሉት። ግን ያው የምንፈልገውን ህይወት ለመኖር በጣም ብዙ ስትራግሎችን ማለፍ አለብን። ተስፋን እንዳትቆርጡ ነው የምለው። በቀጣይ ደግሞ በጣም አመስገን የምፈልገው በመጀመሪያ እግዚአብሔር ይመስገን እዚህ ቦታ ላቆመ።
ሁለተኛ ደግሞ በጣም እኔ የሀያት ልጅ ነኝ። በሀያቴ ነው ያደኩት። በጣም መወዳት ሀያት አለችኝ። በጣም ያው ቤተሰብ አይፈልግም ታውቂያለሽ፣ አርት ላይ ስትገቢ ምናምን በጣም እኔ ቤተሰቦቼ ሰፖርት ሳያደርጉኝ ነው በጉልበቴ ቀረጻ እያልኩኝ ከስራዎቼን ሳሳያቸው ምናምን። ከዛ ደግሞ ትንሽ ተቀባይነቱ እየመጣ ያለው እና ደግሞ በጣም የምወደው ወንድም አለኝ ናቲ ይባላል። እንዲሁም ቤተሰቦቼ አመሰግናለሁ በጣም ልባችሁን አይቀይርብን። እና በመጨረሻ ማለት የምንፈልገው ደግሞ ሁላችንም ልባችን ንጹህ ይሁን ነው ማለት የምንፈልገው። ምክንያቱም ይሄ የአርት ብዙ ነገር አስተምሮኛል እኔ በራሴ ማለት ነው። ብዙ ሰው ሊጥልሽ ይሞክራል፣ ይታገላል። በጥሩነትሽ ተጠቅሞ ብዙ ሰው መጥፎ ነገር ሊያደርግ ይችላል። ግን እግዚአብሔር ካለ መቼም አንወድቅም። አመሰግናለሁ። እናመሰግናለን። የሁላችሁም መልእክት ለሚገባው ሰው በአግባቡ ደርሷል ብዬ አስባለሁ። የጉራማይሌ ቆይታችን ይሄንን ይመስል ነበረ። ተመልካቾቻችን አብራችሁን ዘና እያላችሁ ስንስቅ እየሳቃችሁ ቁም ነገር ወደ እናንተ ሲደርስ ደግሞ አዎ እያላችሁ እየተስማማችሁ እየተቀበላችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዛሬ በጉራማይሌ በነበረን ቆይታ በተለይ ደግሞ ዓለም አቀፍ የኢሞጂን ቀን እያከበርን እያሰብን ውድድር አድርገናል። በዚህ ውድድርም አሸናፊ ሆነው ያጠናቀቁት ያው ነብሩ ታዋቂ ነው በልባችን በቀጣይ ታሸንፋላችሁ። ለዛሬ ግን ያብና ዳዊት አሸናፊ ሆናችኋል። እንኳን ደስ አላችሁ። ብዙ ሳቆችን ብዙ ጨዋታዎችን እንዲሁም ደግሞ ቁም ነገሮችን ወደ እናንተ አስተላልፈን መጨረሻው ላይ ደረስን። ተመልካቾቻችን የጉራማይሌ ፕሮግራማችን እዚህ ጋር ቢያበቃም ሌሎች የአባይ አገልግል ፕሮግራሞች ግን ከእናንተ ጋራ እንዲሁ እንዳዝናኗችሁ እስከ ምሽት ድረስ እንደሚዘልቁ የታወቀ ነው። ስለዚህ የትም እንዳትሄዱ።